ሰላም እንዴት ናችሁ? የአስረኛ ክፍል ኢኮኖሚክስ ዩኒት 6 ኢኮኖሚክ ግሮዝ ፓርት 3 ላይ እንገኛለን። ሶስተኛው ክፍል እንግዲህ ሁለት ቶፒኮች ይኖሩናል። የመጀመሪያው which is about the weakness of using GDP ወይም ደግሞ GDP per capita የሚል ነገር አለን። ሁለተኛው ቶፒካችን ደግሞ ቢዝነስ ሳይክል የሚል ነገር አለ። the business cycle and its phases የሚሉ ሁለት ርዕሶች ይኖሩናል በዚህ ክፍል ውስጥ ማለት ነው። እነዚህም ሁለት ቶፒኮች ካየን በኋላ ዩኒታችንን ጨርስና ወደ ቀጣይ ዩኒት እንሸጋግራለን ማለት ነው። so the weakness of using GDP ወይም GDP per capita ማለት GDP መጠቀም ደካማ ጎኑ ምንድነው? ያለው ባክዋርድነሱ ምንድነው? ወይም ደግሞ ምንድነው ደካማ ጎኑ ባጭሩ ምንድነው? GDP per capita ወይም GDP መጠቀም GDP measures both the economy total income and economy's total expenditures on goods and services። እንግዲህ GDP የሀገር ውስጥ ምርት ማለት ነው ጋይስ። GDP ምንም አትወዛገቡ። GDP ግሮስ ዶሜስቲክ ፕሮዳክት ማለት የሀገር ውስጥ ምርት ማለት ነው። ስለዚህ የሀገር ውስጥ ምርት አጠቃላይ ያለው ቶታል ኢንካሙን ወይም ገቢውን እና ወጪውን ሜዥር ያደርጋል ወይም ይለካል ማለት ነው። thus GDP per person tell us the incomes and expenditures of the average person in the economy። አያችሁ GDP per person ወይም ደግሞ GDP per capita ማለት ምንድነው? ኢንካም ወይም ኤክስፔንዲቸር በአንድ ሰው ላይ ያለ ገቢ እና ወጪ which is said to be GDP per person ወይም ደግሞ per capita እንላለን በአንድ ሰው ከሆነ ማለት ነው። GDP ስንል ግን አንድ አጠቃላይ በአንድ ሀገር ውስጥ የተመረተ ምርት ነው። ሶ ይሄ ምርት የአንድን ሀገር ቶታል ኢንካም ወይም ገቢ እና ወጪ ሜዥር ያደርጋል። ግን ይሄ ብቻ ነው ወይ የአንድን ሀገር እንትን ሜዥር ሊያደርግ የሚችለው ነገር ወይም ደግሞ ብቻውን ቫልዩ አለው ወይ የሚለውን ነገር ነው በዚህ ክፍል ውስጥ የምንዳስሰው ማለት ነው። because most people would prefer to receive higher incomes and enjoy higher expenditure, GDP per person seems a natural measures of the economic well-being of the average individual. look እንግዲህ ብዙ ሰዎች ጥሩ ገቢ ማግኘት ይፈልጋሉ፣ ጥሩ ወጪ ማውጣት ይፈልጋሉ። ይህ ናቹራል የሆነ ነገር። ስለዚህ GDP per person ናቹራል የሆነ ሜዥር ነው። ኦኬ የአንድን አካባቢ የኢኮኖሚ ሌቭል ለመለካት የሚጠቅም ናቹራል የሆነ ሜዥር ነው ማን GDP። ቢካውዝ ሰዎቹ ወይም አብዛኞቹ ሰዎች ጥሩ የሆነ ክፍያ ይፈልጋሉ፣ ጥሩ የሆነ ወጪ ማውጣት ይፈልጋሉ። ዳት ሚንስ ምን ማለት መሰላችሁ? ለምሳሌ አንድ ሰው በወር 100 ሺህ ብር ቢያገኝ ደስ ይለዋል። 100 ሺህ ብር እያገኘ ደግሞ የ2000 የ3000 ብር ልብስ መልበስ እየቻለ ግን የ20 እና የ30 ሺህ ብር ልብስ መልበስ ይፈልጋል። ቢኮዝ ብራንድ ምናምን እያለ ዋው የለበስኩት ልብስ እንዲቀላል ዋጋ የወጣበት አይደለም ምናምን እያለ ራሱ ላይ የሆነ ደስታን ይፈጥራል። ገባችሁ? ስለዚህ ናቹራል የሆነ ነገር ነው። ሰዎች ጥሩ ገቢ ማግኘት ይፈልጋሉ፣ በተመሳሳይ ጥሩ ወጪም ወይም ደግሞ ከፍ ያለ ወጪን ማውጣት ይፈልጋሉ። ስለዚህ GDP per person እንለዋለን። ይሄንን ናቹራል የሆነ ሜዥር ነው። ምን ነው ሜዥር የሚያደርገው ካል the economic well-being of the average individual. But the following are the limitations of GDP as a measure of economic performance of a nation. ስለዚህ ከዚህ በታች የተዘረዘሩ ነገሮች ግን የጂዲፒ ሊሚቴሽን ወይም ደግሞ ዊክነስ ናቸው። GDP የአንድን ሀገር ቶታል ኢንካም እና ኤክስፔንዲቸር ሜዥር ያደርጋል ብለናል። ሜዥር ቢያደርግም እንኳ ሊሚቴሽን አለው ወይም ደግሞ ድሮባክ አለው ወይም ደግሞ ዊክነስ አለው ማለት ነው። ስለዚህ መጀመሪያ ላይ ምን ይለናል? GDP however is not a perfect measure of well-being. GDP እንግዲህ ቶታል ኢንካምን ወይም ኤክስፔንዲቸር ሜዥር አደረገ ማለት ደህንነቱን ወይም ደግሞ ይሄ ጥሩ የሚባል ሊቪንግ ስታንዳርድን ሜዥር ያደርግልናል ማለት አይደለም። it's not a perfect measure of well-being ወይም ደግሞ የጥሩ ህይወት መለኪያ አይደለም GDP። አንድ ሀገር ጥሩ ገቢ ያላት ማለት ጥሩ የሆነ ህይወት የሚኖሩ ህዝቦች አሏት ማለት አይደለም። ሙሉ በሙሉ እሱን ነገር አይገልጽም GDP ወይም ደግሞ የአንድ ሀገር ምርት ማለት ነው። something that contribute to a good lives are left out of GDP. one is leisure. አያችሁ አሁን የሆኑ ነገሮች እንግዲህ የአንድን ማህበረሰብ ወይም ደግሞ የአንድን ሰው ህይወት ጥሩ ሊያደርጉ የሚችሉ ነገሮች ከGDP በላይ ሌሎች ነገሮች አሉ። something that contribute to a good life. ኦኬ አሁን የጥሩ ህይወት መገለጫ GDP ብቻውን አይደለም፣ ሌሎች አሉ። ለምሳሌ one is leisure ሲል አንደኛው ለምሳሌ የትርፍ ጊዜ ነው። ትሰራላችሁ፣ ታርፋላችሁ። ለምሳሌ የትርፍ ጊዜ ስንል እሁድ፣ ቅዳሜ ወይም ዊክንድ የሚባሉት እነዚህ ነገሮች የረፍት ጊዜ ናቸው። 5 ቀን ይሰራና 2 ቀን ይታረፋል። ስለዚህ የሆነ ሰው ሰርቶ ረፍት ማግኘት አለበት። ሌዥር ወይም ደግሞ ጀስት ኢንጆይ ማድረጊያ ጊዜያት ናቸው። suppose for instance that everyone is in the economy suddenly started working every day of the week rather than enjoy leisure on the weekend.
ለምሳሌ እንበልና አንድ አካባቢ የሚኖሩ ሰዎች ወይም አንድ ሀገር ላይ የሚኖሩ ሰዎች ሁሎችም እንደው ድንገት ተነስተው ሳምንቱን በሙሉ ይስሩ እንበል። ሌዥር የሚባለው ወይም ደግሞ የእረፍት ጊዜያቸውን ቅዳሜ ሁሉ ሳይቀር 7ቱን ቀን በሙሉ ይስሩ ብለን እንነሳ። በዚህ ጊዜ ምን ሊፈጠር ይችላል? ሞር ጉድስ ኤንድ ሰርቪስስ ዊል ቢ ፕሮዲውስድ። ኦኬ፣ ብዙ ምርቶች ፕሮዲውስ ሊደረጉ ይችላሉ። የተለያዩ አገልግሎቶች እና ምርቶች ሊመረቱ ይችላሉ ማለት ነው። ኤንድ ጂዲፒ ውድ ቢ ራይዝ። ግሮዝ ዶሜስቲክ ፕሮዳክት ምን ሊሆን ይችላል? ራይዝ ያደርጋል፣ ይጨምራል ማለት ነው በዚህ ጊዜ። Yet despite the increase in GDP, we should not conclude that everyone would be better off. የጂዲፒ ጨመረ ማለት ግን እያንዳንዱ ሰው ጥሩ የሆነ ህይወት እየኖረ ነው ማለት አይደለም። ኢማጂን አስቡት፣ አሁን እናንተ ያለ እረፍት እየሰራችሁ ነው እንበል፣ ከሰኞ እስከ ሰኞ እየሰራችሁ ነው እንበል። ህይወታችሁ ጥሩ ነው ማለት ነው? ያ ጂዲፒያችሁ ወይም ደግሞ ሀብት ንብረታችሁ ከፍ ሊል ይችላል። ወይም ደግሞ ሌላ አንድ ምሳሌ እንገራችሁ። አሁን አንዳንድ ሀብታም ሰዎች አሉ፣ በጣም በርካታ ገንዘብ አላቸው፣ መኪኖች አሏቸው፣ የሚያምር ቤት ምናምን ነገር አላቸው። ግን ደግሞ ደስተኛ ላይሆኑ ይችላሉ። ቢኮዝ የሀብት ንብረታቸው ጂዲፒያቸውን ወይም የራሳቸው ጂዲፒ ፐር ካፒታን ብለው የእያንዳንዱ ሰው ገቢና ወጪ ማለት ነው። ስለዚህ ያ ሀብታም የሆነ ሰው የራሱ የሆነ አሪፍ የሆነ ፕሮዳክት አለው ወይም አሪፍ የሆነ ነገር ሀብት ንብረት አለዋል። ግን የሀብት ንብረቱ ብቻ ደስተኛ አድርጎ ያኖረዋል ወይም ደግሞ ቤተር ላይፍ እንዲኖር ያስችለዋል ወይ ነው። ስለዚህ ጂዲፒ የአንድን ሰው የኑሮ ሁኔታ ብቻውን ዲተርማይን ሊያደርግ አይችልም ነው ሀሳቡ እዚህ ጋር። ስለዚህ the loss from the reduced leisure would offset the gain from producing and consuming a greater quality of goods and services። ባጭሩ ምን መሰላችሁ እዚህ ጋር የረፍት ጊዜያችንን ቀንሰን የምናመርታቸው ምርቶች ኳሊቲያቸው ዝቅተኛ ሊሆን ይችላል። እንደዛ ከምናደርግ ይልቅ ኳሊቲ ያለው ስራ ኳሊቲ ያለው ጉድስ ኤንድ ሰርቪስን እረፍት እያደረግን ብንሰራ ባላንስ መሆን ይችላል እረፍታችንና ስራችን ውጤት። ነገር ግን ኦልዌይስ ሁሌ እያመረትን ምናምን ከሆነ ኳሊቲ ያለው ጉድስ ኤንድ ሰርቪስ ላናመርት እንችላለን ነው ባጭሩ። Because GDP uses a market price to value goods and service, it excludes the value of almost all activity that takes place outside of the market። እዚህ ጋር ደግሞ ሌላው ድሮባኩን ደካማ ጎን፣ የመጀመሪያው ደካማ ጎን it's not a perfect measure of well-being ብለናል። እዚህ ጋር ደግሞ ምን ይለናል መሰላችሁ? it excludes the value of almost all activity that takes place outside the market። ከማርኬት ወይም ከገበያ ውጭ ያሉ እያንዳንዶች እንቅስቃሴዎችን አይቆጣጠርም። ጂዲፒ ኮንሰርን የሚያደርገው ወይም ደግሞ የሚያገበው ወይም ደግሞ የሚሰራው ገበያ ላይ ስላለው ዋጋ ነው። ኦኬ፣ የሆነ ጉድስ ኤንድ ሰርቪስ በምን ያህል ዋጋ ይሸጣል ይገዛል ምናምን የሚለው ላይ ነው ትኩረት የሚያደርገው እንጂ ከገበያ ውጭ ያሉ አክቲቪቲዎችን ኮንትሮል ማድረግ አይችልም ወይም ደግሞ እዛ ጋር አይካተትም ማለት ነው። in particular GDP omits the values of goods and services produced at home። ስለዚህ ቤት ውስጥ የሚሰሩ ነገሮችን ጉድስ ኤንድ ሰርቪሶችን ምን አይልም ኦሚት ያደርጋል ወይም ያስወግዳል ወይም እዛ ውስጥ አይሳተፍም ማለት ነው ጂዲፒ። ለምሳሌ እዚህ ጋር በርካታ ምሳሌዎች አሉት። ሼፍ ታውቃላችኋል? ሼፍ ማለት ምግብ የሚያዘጋጅ ማለት ነው፣ የምግብ ባለሙያ። when a chef prepare a delicious meal and sell it at his restaurant, the value of that meal is part of the GDP። አንድ ሼፍ ለምሳሌ አሪፍ የሆነ ጣፋጭ የሆነ ምግብ አዘጋጀና ራሱ ሬስቶራንት ላይ ሸጠው፣ ስለዚህ የጂዲፒ ፓርት ነው። ኦኬ፣ ሼፍ ማለት ምግብ የሚያዘጋጅ ነው፣ ሬስቶራንት ላይ ተሸጠ። ሬስቶራንት አንዱ የገበያ ቦታ ነው፣ ስለዚህ የጂዲፒ ክፍል ሆኖ ይመዘገባል። ነገር ግን አለ but if the chef prepared the same meals for his family, the value he has added to the raw ingredient is left out of GDP። ይሄው ሰው ተመሳሳይ ጣፋጭ የሆነ ምግብ ለቤተሰቦቹ ዘው ቤት ውስጥ አዘጋጅቶ ቢመገቡ ከጂዲፒ ውጭ ነው። አያችሁ? ስለዚህ ጂዲፒ ኮንሰርን የሚያደርገው ምን ላይ ብቻ ነው? ገበያው ላይ ነው። ቤት ውስጥ የሚደረጉ ነገሮችን ኮንትሮል ያደርግም አይቆጣጠርም ማለት ነው። በተመሳሳይ similarly a child care provided in a daycare centers is a part of GDP, whereas child care by parents at home is not። ሌላ ደግሞ የመዋለ ህፃናት አለ። ለምሳሌ ህፃናት የሚውሉበት ከቤት ውጭ የሆነ መዋለ ህፃናት ወይም ትምህርት ቤት ላይ እሱ የጂዲፒ አንዱ ክፍል ነው። መዋለ ህፃናት አለው አይደል? ህፃናት እየዋሉ የሚመጡበት እየተማሩ የሚመጡበት እንግዲህ በነፃ አይደለም፣ ክፍያ ተከፍላላችሁ። መዋያው ወይም ትምህርት ቤቱ የራሱ የሆነ ገቢ ያገኛል ምናምን። it's a part of GDP። በቤታችን ላይ ደግሞ ህፃናትን እንከባከባለን እናሳድጋለን ምን እንላለን፣ እሱ ደግሞ outside of the GDP ነው።
ስለዚህ ጂዲፒ ምን አለበት ማለት ነው? ድሮባክ አለበት ወይም ደግሞ ደካማ ጎን አለበት ማለት ነው። ሁሉንም መቆጣጠር ነበረበት ወይም ሁሉም ላይ ጣልቃ መግባት ነበረበት። አሁንም ሌላ ምሳሌ ቮለንተሪ ወርከር አልሶ ኮንትሪቢዩት ቱ ዘ ዌል ቢንግ ኦፍ ዶዝ ኢን ዘ ሶሳይቲ በት ጂዲፒ ዳዝ ኖት ሪፍሌክት ዘስ ኮንትሪቢዩሽን። ቮለንታሪዎች ለምሳሌ አለ የበጎ ስራ የሚሰሩ ሰዎች ማለት ነው፣ ወይም የበጎ ፍቃድ ሰራተኞች ማለት ነው። በማህበረሰቡ ላይ ወይም ለማህበረሰቡ ደህንነት ብዙ ስራዎችን ይሰራሉ። ነገር ግን ጂዲፒ በዚህ ጉዳይ ኮንሰርን አያደርግም። ስለዚህ ጂዲፒ ብዙ ድሮባኮች አሉበት። another thing that GDP exclude is the quality of environment። ሌላው ደግሞ ከኤንቫይሮንመንት ኳሊቲ ጋር በተገናኘ ጂዲፒ እዚህ ጋር ኮንሰርን ያደርጋል። ይህን የምላችሁ እንግዲህ ምን መሰላችሁ? ቮለንተሪ አክቲቪቲ መኖር፣ ኤንቫይሮንመንታችን ኳሊቲ መኖር ወይም ደግሞ ክሊን የሆነ ኤንቫይሮንመንት መኖሩ፣ ቻይልድ ኬር መኖሩ፣ ጥሩ የሆነ ሼፍ ጥሩ ምግብ ማዘጋጀቱ እና መመገቡ ምናምናን ይህ ኳሊቲ ኦፍ ላይፍ ወይም ደግሞ ቤተር ላይፍ አንዱ መገለጫዎች ናቸው። እነዚህ መገለጫዎች ናቸው። ለምሳሌ ኳሊቲ የሆነ ኤንቫይሮንመንት መፍጠር የኳሊቲ ላይፍ መገለጫ ነው። ቮለንተሪ አክቲቪቲ መኖሩ የኳሊቲ ላይፍ መገለጫ ነው። ቻይልድ ኬር መኖሩ፣ ሬስቶራንቶች መኖራቸው ምናምን የቤተር ላይፍ መገለጫ ነው። ሶ ጂዲፒ ብቻውን ቤተር ላይፍን አይገልጽም የምንለው ለምሳሌ ኤንቫይሮንመንቱ ኳሊቲ ሲኖረው ወይም ደግሞ ጥሩ ሲሆን ቤተር ላይፍ አለን እንላለን። ግን ጂዲፒ እዚህ ውስጥ አይገባም። ኦኬ የሆነ ኤንቫይሮንመንት ንጹህ መሆኑ እና ጂዲፒ ምንም የማይገናኙ ነገሮች ናቸው። አያችሁ? ሶ ለዚህ ነው ዊክነስ አለው ምንለው። ኢማጂን ዳት the government eliminated all the environmental regulation. Firms could then produce a goods and services without considering the pollution they create and GDP might rise. ተመልከቱ። አሁን እንበልና ምሳሌ እናንሳና መንግስት ኢንቫይሮንመንታል ሬጉሌሽኖችን ይተው እንበል። ማለት ለምሳሌ አንድ ፊርም ወይም ደግሞ አንድ ፋብሪካ እዚህ አካባቢ ቆሻሻ ቢጥል ይቀጣል የሚል ህጎች አሉ። ለምሳሌ እዚህ ቆሻሻ ውሃ መድፋት ሊሆን ይችላል። ደረቅ ቆሻሻዎችን እዚህ በቃ ኢንቫይሮንመንት መበከል ይህን ያህል ያስቀጣል ወይም ይህን ያህል ያሳስራል የሚሉ ህጎች አሉ፣ ሬጉሌሽኖች። እነሱን ነገሮች ቢተው ፊርሞቹ ምን ያደርጋሉ? ያለምንም ሀሳብ በርካታ ጉድስ ኤንድ ሰርቪስን ፕሮዲውስ ማድረግ ይችላሉ። ምንም ኮንሲደር ሲያደርጉ ኢንቫይሮንመንቱ ተበከለ አልተበከለ ምንም ሳያስቡ ማለት ነው። ቢኮዝ ይህ ቆሻሻ ውጋጁ ምናምን እዛው እንደፈለገ ይደፋሉ። ቦታ ጥበት ምናምን አይገዳቸውም። እዚህ ቦታ ይሄን ነገር ብናደርግ ምን ሊፈጠር ይችላል የሚለው ነገር ጉዳያቸው አይደለም። ሶ ቶሎ እያመረቱ ይጓዛሉ። ሶ ጂዲፒው ሃይ ይሆናል። yet the well-being would most likely fall። ነገር ግን well-being ወይም ደግሞ ደህንነት ምን ያደርጋል? ፋል ያደርጋል። because environment ምን ሆኗል? ፖሊት ሆኗል። ግን እኮ ጂዲፒው ጨምሯል። አያችሁ? ጂዲፒ ጨምሮ ወይም የሀገር ውስጥ ምርት ጨምሮ ፖሊሽን ደግሞ ተከስቶ ዌልቢንግ ይረጋገጣል ማለት አይቻልም፣ ወይም ደግሞ ጥሩ የሆነ ህይወት ይኖራል ማለት አይቻልም። ፋል ነው የሚያደርገው። The deterioration in the quality of air and waters would more than offset the gain from the greater production። ስለዚህ ጠቅለል ስናደርገው ምንድነው የአየርና የውሃ መበከል ወይም ዲቶሬት መሆን ኦኬ ዲቶሬት መሆን ሞር ፕሮዲዩስ ከምናደርገው በላይ ምን አለ? ጉዳት አለው። ስለዚህ ኳሊቲ የሆነ አየርና ውሃ ኑሮን ዝቅተኛ የሆነ ነገር ብናመርት ይሻላል ነው ሐሳቡ። ኦልራይት። ስለዚህ ኳሊቲ የሆነ አየርና ውሃ ብዙ ፕሮዳክሽን ከማምረት የተሻለ ጥቅም አለው። ለምን? ለዌል ቢንግ ወይም ደግሞ ለደህንነት ወይም ደግሞ ጥሩ ለሆነ ህይወት። GDP also says nothing about the distribution of income። ሌላው ደግሞ ጂዲፒ ወይም ደግሞ የሀገር ውስጥ ምርት ስለ ገንዘብ ክፍፍል ምናምን ግድ አይሰጠው። የገንዘብ ክፍፍል ወይም ዲስትሪቢዩሽን ስንል ምን ማለታችን ነው? ምሳሌ እናንሳ። a society in which 100 people have annual incomes of $50,000 has a GDP of 5 million and not surprisingly GDP per person of $50,000። ሎክ እዚህ ጋር ሀሳቡን እንረዳው። የሆነ ማህበረሰብ አለ 100 ሰዎች የሚኖሩበት ማለት ነው። አጠቃላይ ገቢያቸው 50 ሺህ ነው የእያንዳንዳቸው ማለት ነው። የእያንዳንዳቸው $50,000 ያገኛሉ እነዚህ 100 ሰዎች።
ጂዲፒ ወይም ደግሞ በሀገር ውስጥ አጠቃላይ ያለው ገቢ 5 ሚሊዮን ሆነ ማለት ነው። ለምን ካል 100 ሲባዛ በ50 ሺህ የአንደኛው 50 ሺህ ከሆነ የ100 ሰዎች 5 ሚሊዮን ይሆናል ማለት ነው። ይሄ ምንም የሚገርም ነገር አይደለም። ኢትስ ኖት ሰርፕራይዚንግ ይላል። ጂዲፒ per person 50 ሺህ። ሶ ዳስ የሶሳይቲ ኤኖች 10 people earn $500,000 and 90 suffer with nothing at all። አሁን ተመልከቱ 100 ሰዎች እያንዳንዳቸው 50 ሺህ ዶላር እያገኙ 5 ሚሊዮን አጠቃላይ ጂዲፒ ያላል። ሌላው አሁንም 100 ሰዎች አጠቃላይ ስንት አላቸዋል? 5 ሚሊዮን። ግን ከዚህ ከ5 ሚሊዮን መካከል 10 ሰዎች ብቻ 500 ሺህ ዶላር እያገኙ 90ዎቹ ምንም ነገር ባያገኙ ጂዲፒ እዚህ ጋር ኮንሰርን አያደርግም። አረ 90ዎቹ ምንም ብር አላገኙም 10ዎቹ ብቻ ናቸው ምናምን የሚለው ጋር ትኩረት አይሰጥም። ሶ በሀገሪቱ አጠቃላይ ምን ያህል ተገኘ ነው? ምን ያህል ተገኘ? 5 ሚሊዮን ከስንት? ከ10 ሰዎች 90ዎቹ ምንም የላቸው። ሶ ስለ ፍትሃዊ ክፍፍል ምናምን ነገር ኮንሰርን አያደርግም። የደካማ ጎኑ ነው። ኢቭን 5 ሚሊዮን ያለውም እኮ አንድ ሰው ብቻ ሊሆን ይችላል። ሌሎቹ 99ኞቹ ዜሮ ሊሆኑ ይችላሉ። ሶ ጂዲፒ በሀገሪቱ ውስጥ 5 ሚሊዮን ዶላር ያክል ተገኝቷል የሚለው ላይ ነው ትኩረቱ። ኦኬ ያለው ቶታል የሆነ ኢንካም እና ቶታል የሆነ ኤክስፔንዲቸር ላይ ነው ትኩረት የሚያደርገው ጂዲፒ። ጂዲፒ ፐር ካፒታ ካልን ግን በእያንዳንዱ ሰው ጣልቃ ሊገባ ይችላል። ጂዲፒ ፐር ካፒታ few people would look at those two situations and call them equivalent. GDP per person tell us what happened to the average person, but behind the average lies a large variations of personal experience. ስለዚህ እዚህ ጋር እንግዲህ ጂዲፒ ስንል አጠቃላይ ያለውን የተገኘውን ገቢና ወጪ ነው። ጂዲፒ per person ስንል ግን አቬሬጅ ነው በእያንዳንዱ ሰው ማለት ነው። በእያንዳንዱ ሰው ኦኬ። ስለዚህ እዚህ ጋር አቬሬጅም ቢሆን 10ዎቹ ይሄን ያህል ካገኙ 90ዎቹ ምናምን ፌር አይደለም፣ ባጭሩ ፌር አይደለም። ሶ ይሄ ደካማ ጎኑ ነው። ሌላ ጂዲፒ also exclude those transactions that takes place in a black market። ሌላው ደግሞ ጂዲፒ ምንን አያጠቃልልም? ብላክ ማርኬት ወይም ደግሞ የጥቁር ገበያው ትራንዛክሽን አያጠቃልልም፣ ወይም ደግሞ ይሄ ኮንትሮባንድ ብለን የምንጠራው ማለት ነው። ኮንትሮባንድ ጠቃሚ ነው ይላል። there is a transaction their transactions are valuable to the society well-being, but since they are illegal, they will not be counted in the GDP። አያችሁ፣ ይህ ብላክ ማርኬት ላይ ያለው ትራንዛክሽን ለማህበረሰቡ ጠቃሚ ቢሆንም ኢሌጋል ስለሆነ ወይም ህገወጥ ስለሆነ ከጂዲፒ አይቆጠርም። ኢሌጋል የሆነው ለምንድን ነው? ይሄ ብላክ ማርኬት ማለት ያለ ግብር መስራት ማለት ነው ባጭሩ፣ ሌላ ምንም ነገር የለውም። ኮንትሮባንድ ሲባል ለምሳሌ ያለ ግብር ያለ ቀረጥ የሆነን ነገር መስራት እንበልና ለምሳሌ አንድ ስልክ አንድ ስማርትፎን ገበያ ላይ ኖርማል ገበያ የሚሸጠው 20 ሺህ ብር ቢሆን በኮንትሮባንድ 10 ሺህ ብር ሊሸጥ ይችላል። ቢኮዝ 10ሩ በየቦታው ሲቆራረጥ ግብር ነው። ሶ ከግብር ውጭ ሆኖ መሸጥ that is illegal ነው ደግሞ በመንግስት እይታ። ለማህበረሰቡ ግን ምን ይላል? ይጠቅማል። ቢኮዝ በርካሽ ዋጋ ጥሩ ዕቃ እያገኙ ነው። ኦልራይት ሶ ይሄ ነገር አለ። በመጨረሻም in the end we can conclude that GDP is a good measure of economic well-being for most, but not all purpose። ጠቅለል ስናደርገው ጂዲፒ እንግዲህ የአንድን ሀገር ኢኮኖሚክ ዌልቢንግ ሜዥር ለማድረግ በጣም ጠቃሚ ነው እና መሰረታዊ ነው። ግን ሁሉንም ነገር ይለካል ማለት አይደለም፣ በቂ ነው ማለት አይደለም ብቻውን ጂዲፒ። It's important to keep in mind what GDP include and what it leaves out። ስለዚህ ጂዲፒ ምንን ያጠቃልላል ምንንስ ይተዋል የሚለውን ነገር ማሰብ ተገቢ ነው ብሎ ያጠቃልልናል ማለት ነው። ከዛ ወደ ሁለተኛው ቶፒካችን እናልፋለን ማለት ነው። ሁለተኛው ቶፒክ the business cycle and its phase የሚል ነገር አለ። ቢዝነስ ሳይክል ምንድነው? ፌዙስ ምን ይመስላል? ከኮንሰፕት ቢዝነስ ሳይክል አለ፣ ቡም የሚል አለ፣ ሪሴሽን አለ፣ ዲፕሬሽን አለ፣ ሪከቨሪ። ኦኬ ቡም ማለት ድንገት መነሳት መነቃቃት ምናምን ነገር ነው። ከሪከቨሪ ጋር ይመሳሰላል። ሪከቨሪ ማንሰራራት ነው። ቡም ግን ድንገት የሆነ ነገር ወደ ላይ መውጣት ማለት ነው፣ ወይም ደግሞ ድራማቲክ የሆነ ድንገት አስደንጋጫዊ የሆነ ለውጥ ማለት ነው። ለምሳሌ ኢኮኖሚክ ቡም ብንል አንድ ሰው መጀመሪያ ላይ 100 ብር ከነበረው
እና ስራ ቢጀምር በአንዴ 1000 ከዛ 10000 ምናምን ቢል ቡም ማድረግ እንላለን። በፍጥነት መለወጥ ማለት ነው። ኦኬ ሪሴሽን ደግሞ ጊዜያዊ የኢኮኖሚ ውድቀት ማለት ነው። ዲፕሬሽንም ያው ኔጋቲቭ ሚኒንግ ነው ያለው። ኦኬ ኢኮኖሚው ዝቅ ማለት ምናምን እንደማለት ነው። ኤኒዌይስ the business cycle and its phase. The term business cycle is somewhat misleading because it suggests that economic fluctuation follow a regular predictable pattern. እዚህ ጋር ቢዝነስ ሳይክል ስንል ሚስሊዲንግ አለው ወይም ደግሞ የተዛባ ግንዛቤ አለ። ምን ብለው ሊያስቡት ይችላሉ መሰላችሁ ሰዎች? ኢኮኖሚክ ፍላክቹዌሽን ነው። ግን ፍላክቹዌሽኑ ምንን ተከትሎ ነው? ሬጉላር ፕሪዲክቴብል ፓተርን። አያችሁ አሁን ችግሩ ሬጉላር እና ፕሪዲክቴብል ፓተርን የሚለው ነው። ኢንፋክት ኢኮኖሚክ ፍላክቹዌሽንስ አር ኖት አት ኦል ሬጉላር and they are almost impossible to predict with much accuracy. ስለዚህ ኢኮኖሚክ ሳይክልን ሰዎች ሲገነዘቡ ኢኮኖሚክ ፍላክቹዌሽን ሆኖ በምን አግባብ የሚፈጠር በሬጉላር እና ፕሬዲክተብል በሆነ ፓተርን ካሉ ስህተት ነው። ይልቅ ኢኮኖሚክ ፍላክቹዌሽኑ የሚፈጠረው በምንድን ነው? ኢሬጉላር በሆነ ወይም ደግሞ ኖት ሬጉላር ህጋዊ ባልሆነ ወይም መደበኛ ባልሆነ ብለን እንረዳው እና ደግሞ ፕሬዲክቴብል የሚገመት ሳይሆን የማይገመት because it's impossible to predict ይላል እዚህ ጋር። Okay, thus a business cycle is irregular and largely unpredictable fluctuation of economic activity as measured by the production of goods and services or the number of people employed. ስለዚህ ባጭሩ ቢዝነስ ሳይክል ማለት ነው ኢሬጉላር የሆነ እንዲሁም ላርጅሊ አንፕሬዲክቴብል ሊገመት የማይችል የኢኮኖሚክ ፍላክቹዌሽን ነው። ፍላክቹዌሽን ማለት ለውጥ ነው፣ መውጣት መውረድ። የግል ስራ እየሰራችሁ ለምሳሌ የሆነ ሰዓት ላይ አሪፍ ትርፍ ታገኛላችሁ፣ የሆነ ሰዓት መደበኛ ትርፍ፣ የሆነ ሰዓት ደግሞ ከስራችሁ ኔጌቲቭ ውስጥ ትወጣላችሁ፣ ከዛ መልሳችሁ ምናምን that is fluctuation። ይሄ ነገር ሬጉላር አይደለም። በዚህ ወር ይህን ያህል ትርፍ አገኛለሁ በዚህ ወር የምትሉት አይደለም። ድንገት ኢሬጉላር ይሆናል። የሆነ ታይም ላይ አሪፍ ሊሄድ ይችላል፣ የሆነ ሰዓት ላይ ደግሞ ሊወርድ ይችላል። ኦኬ ፌዞችን ስናይ ፌዝ ኦፍ ዘ ቢዝነስ ሳይክል changes in aggregate demand bring about changes in the level of outcome, employment, income and price. ፌዝ ኦፍ ቢዝነስ ሳይክል ላይ ምን ይላል ለመሰላችሁ? change in aggregate demand ማለት ቶታል የሆነ ዲማንድ ወይም አጠቃላይ የሆነ ፍላጎት። ስለዚህ የአጠቃላይ ፍላጎት ለውጥ አለ። change in aggregate demand ምን ይዞ ይመጣል? brings about the change in the level of የአውትፑቱን ሌቭል ሊቀይር ይችላል። የኤምፕሎይመንት ወይም የቅጥር ሁኔታን ሌቭል ሊቀይር ይችላል። ኢንካምን ሊቀይር ይችላል። ፕራይስን ሊቀይር ይችላል። ምንድነው ሊቀይር የሚችለው? ቶታል ዲማንድ ወይም ደግሞ the change in aggregate ዲማንድ አጠቃላይ የፍላጎት ለውጥ መምጣት ወይም መፈጠር የአውትፑት ሌቭልን ሊቀይር ይችላል ወይም ቼንጅ ሊያደርግ ይችላል። የኤምፕሎይመንት ሌቭልን ይቀይራል፣ የኢንካምን፣ የፕራይስን። ስለዚህ ዲማንድ እነዚህ ነገሮችን ማተር ያደርጋል ነው ባጭሩ። These changes are generally cyclical in nature and follow a cycle of 4 different phases. እንግዲህ እነዚህ ቼንጆች ወይም እነዚህ ለውጦች የምን ለውጦች? የአውትፑት ለውጥ፣ የኤምፕሎይመንት፣ የፕራይስ፣ የኢንካም ለውጥ መምጣት። የለውጥ የመጣው በቼንጅን አግራቤት ዲማንድ ምክንያት ነው። ይህ ለውጥ መምጣቱ ደግሞ ምንድን ነው? ሳይክሊካልም ነው፣ ኔቸር ነው ወይም በኔቸር ሳይክሊካል ነው። አራት ነገሮችን ይዟል። አንደኛው ፕሮስፔሪቲ ወይም ደግሞ ቡም። ኦኬ እድገት ነው። ይሄ እድገት ነው። ፕሮስፔሪቲ ወይም ቡም ስንል ለውጥ ነው፣ ከባድ የሚባል ለውጥ። ሪሴሽን ይሄ ደግሞ ውድቀት ነው፣ ጊዜያዊ የሆነ የኢኮኖሚ ውድቀት ሪሴሽን። ዲፕሬሽን ወይም ደግሞ ስላምፕ ይሄም ውድቀት ነው፣ ግን ከዚህኛው በተሻለ ነው ዲፕሬሽን። ከዛ ሪካቨሪ ደግሞ እንደገና ማንሰራራት ወይም ደግሞ እዚህ ጋር ይሁት ቢዝነስ ሳይክል በስዕል ስታዩት የዚግዛግ የሆነ መስመር ይታያቸዋል አይደለ? ከዛ በግራ በኩል አንደኛው የዋይ አክሲስ ሪል ጂዲፒ አለን፣ ሪል ጂዲፒ ወደ ላይ ኤንድ
ኤክስ አክሲሳችን ደግሞ ታይም ነው። ስለዚህ ታይም ኢንክሪዝ ሲያደርግ ጂዲፒ ኢንክሪዝ ሲያደርግ እዚህ ጋር ቡም እንለዋለን እንደዚህ አይነት ነገር የሚያመጣ ከሆነ። ከዛ እዚህ ጋር ፒክ ጫፍ ላይ ክላይማክስ ላይ ደረሰና እንደገና ሪሴሽን የኢኮኖሚ ውድቀት ተከሰተ። ከዛ ትራፍ ዝቅተኛው ቦታ፣ ከዛ እንደገና ደግሞ ተንሰራራ ቡም አረገ። ከዛ ፒክ፣ ከዛ ሪሴሽን ቡም ፒክ ሪሴሽን፣ እንደዚህ እያለ ይቀጥላል። ይህ ናቹራል የሆነ ነገር ነው። ኦኬ። ስለዚህ እያንዳንዱን ነገር ስናይ የመጀመሪያው ፕሮስፔሪቲ ኦር ደግሞ ቡም ኦር ፒክ ብለን የምንጠራው ምንድን ነው? ፕሮስፔሪቲ ወይም ቡም ወይም ፒክ ብለን እንጠራዋለን። ኢትስ ኤ ፌዝ ኦፍ ኢኮኖሚክ አክቲቪቲ ካራክተራይዝድ ባይ ራይዚንግ ዲማንድ፣ ራይዚንግ ፕራይስ፣ ራይዚንግ ኢንቨስትመንት፣ ራይዚንግ ኤምፕሎይመንት፣ ራይዚንግ ኢንካም፣ ራይዚንግ ፐርቻዚንግ ፓወር ኤንድ ሂንስ ራይዚንግ ዲማንድ ኤንድ ሶ ኦን። የሁሉም ነገር ራይዝ ማድረጊያ ነው። አያችሁ፣ በፕሮስፔሪቲ ወይም ደግሞ በቡም ወይም ደግሞ በፒክ ፌዝ ኢኮኖሚክ አክቲቪቲው ምን ይሆናል? ካራክተራይዝድ የሚደረገው የሚገለጸው በምንድን ነው? ሁሉ ነገር ራይዝ ያደርጋል። ዲማንድ፣ ፕራይስ፣ ኢንቨስትመንት፣ ኤምፕሎይመንት፣ ኢንካም፣ ፐርቻዚንግ ፓወር፣ ብዙ ነገሮች ምን ያደርጋሉ? ራይዝ ያደርጋሉ። ራይዝ ያደርጋሉ። በማን ጊዜ? በፕሮስፔሪቲ ጊዜ። The investor therefore voluntarily undertake risk and go in for investment። አያችሁ፣ በዚህ ጊዜ ኢንቨስተሮች ወይም ደግሞ እነዚህ ኢንቨስት የሚያደርጉ ባለ ሀብቶች ኢንቨስት ለማድረግ የሆነ ስራ ለመጀመር ፈቃደኛ ይሆናሉ። ፈቃደኛ ቢኮዝ እዚህ ጋር ዲማንድም ሁሉ ነገር የሚጨምርበት ታይም ስለሆነ። thus further fuel boom condition through the workings of the multiplier effect ይላል። ባጭሩ ይሄንን አንደኛውን ፕሮስፔሪቲ ወይም ቡም ወይም ፒክን የምትረዱት ፌዝ ሆኖ ኢኮኖሚክ አክቲቪቲ ማን ነው? ፌዝ ኦፍ ኢኮኖሚክ አክቲቪቲ ሆኖ ሁሉ ነገር ራይዝ የሚሆንበት ብላችሁ ሰዱት። ሁለተኛ ሪሴሽን። ሪሴሽን ደግሞ የኢኮኖሚ ውድቀት ጊዜያዊ ሆነ። during the boom period the economy may get overheated and the monetary authorities, the financial institution and the business itself may begin to play caution. There may be cuts in investment, resulting in cut in employment, fall in income, decline in purchasing power and demand. እንግዲህ መጀመሪያ በቡም ፔሪድ ሰዎች ወይም ኢንቨስተሮች ብንላቸው በጣም ከፍተኛ የሆነ ፍላጎት ኑሯቸው የሆነ ነገር ላይ ኢንቨስት አደረጉ። ከዛ ሙሉ ገንዘባቸውን እዛ ጋር አደረጉና ድንገታዊ ኪሳራ ገጠማቸው። ድንገታዊ ኪሳራ ሲገጥማቸው ሁሉ ነገር ፋል ያደርጋል። ኢንቨስትመንቱ ከት ሊሆን ይችላል፣ ሊቋረጥ ይችላል። ተቋረጠ ማለት ኤምፕሎይመንትም አብሮ ከት ይሆናል። ቢኮዝ እዛ ኢንቨስትመንት ላይ የስራ እድል ፈጠራዎች አሉ፣ የሚሰሩ ሰዎች። ስራው አቆመ ማለት የነሱ ስራ እድልም አቆመ ማለት ነው። ስለዚህ ኢንካም ፋል ያደርጋል ማለት ነው፣ ገቢ አይኖርም። ከዛ ፐርቻዚንግ ፓወር ወይም የሆነ ነገር የመግዛት አቅምም ይዳከማል፣ ዲማንድም ይዳከማል ማለት ነው። ስለዚህ ፕራይስ ሜይ ቢጊን ቱ ፋል። ስለዚህ ፕራይስን በተመሳሳይ ፋል ያደርጋል። ሶ ማንና ማን? ፕሮስፔሪቲ እና ሪሴሽን ተቃራኒ ነገሮች ናቸው። ሶስተኛው ፌዝ ዲፕሬሽን ኦር ስላምፕ ኦር ትራፍ። ኦኬ፣ ዲፕሬሽን ኦር ስላምፕ ኦር ምን እንለዋለን? ትራፍ። አሁን እዚህ ጋር ተመልከቱ። እቺ ጋር ስዕሉ ላይ ቡም ወይም ፒክ ቡም፣ ከዛ ሪሴሽን ወይም ትራፍ አንድ ናቸው። እዚህ ጋር በቅንፍ የሚያስቀምጣቸው። ሶ ዲፕሬሽን ምንድን ነው? ኢፍ ዘ ኢፌክቲቭ ኮሬክቲቭ ሜዥር ካኖት ቢ አንደርቴከን ዘ ኢኮኖሚ ሜይ ፋይንድ ኢትሰልፍ ጎ ኢንቱ ዲፕሬሽን። መጀመሪያ ፕሮስፔሪቲ ነበረ። ከዛ በሆነ አጋጣሚ ሪሴሽን ተከሰተ ወይም ደግሞ ድንገታዊ የኢኮኖሚ ውድቀት። የኢኮኖሚ ውድቀት በሰዓቱ ካልተስተካከለ ወይም ደግሞ ኮሬክቲቭ ሜዥር ካልተወሰደ ወደ የት ይሄዳል? ኢኮኖሚው ወደ ዲፕሬሽን ይሄዳል። ወደ ዲፕሬሽን። It is a stage when the business confidence is at its lowest። አያችሁ፣ ይህ ስቴጅ እንግዲህ ቢዝነስ ኮንፊደንሱ በጣም ዝቅተኛ ደረጃ ያለበት። ኢንቨስትመንት፣ ኤምፕሎይመንት፣ አውትፑት፣ ኢንካም ኤንድ ፕራይስ ታች ዘ ቦተም። አሁን ሪሴሽን ላይ ምን እያደረገ ነበረ? ዳውን ፋል እያደረገ ነበራል። ፋል እያደረገ እየወረደ መጨረሻ ላይ ዲፕሬሽን ላይ ይደርሳል ማለት ነው።
ስለዚህ በዲፕሬሽን ፌዝ ላይ ኢንቨስትመንቱን በሉት ኤምፕሎይመንቱን በሉት አውትፑቱም ኢንካሙ ሁሉ ነገር ታች ዘ ቦተም ወይም ደግሞ የመጨረሻ ታች ላይ የወደቀበት ማለት ነው። ከዚህ በታች ሊወርድ አይችልም። በቃ ኦኬ ኢኮኖሚ ወርዶ የሚቀመጥበት ወይም ከዚህ በታች መውረጃ የለውም። የመጨረሻ ጥግ ላይ የሚደርስበት ማለት ነው ኢኮኖሚው። የመጨረሻው አራተኛው ሪከቨሪ ወይም ደግሞ ኤክስፓንሽን አት ኢኮኖሚ ሙቭስ አውት ኦፍ ዘ ዲፕሬሽን ኢት ኤንተርስ ዘ ፌዝ ኦፍ ሪከቨሪ። አያችሁ ከዲፕሬሽን ከወጣ ኢኮኖሚው ወደ የት ፌዝ ሄደ ማለት ነው? ወደ ሪከቨሪ እንደገና ወደ ማንሰራራት። ሰስቴንድ ሪከቨሪ ዊል ፋይንድ ዘ ሌቭል ኦፍ ኢንቨስትመንት ኤምፕሎይመንት አውትፑት ኢንካም ፕራይስ ሙቪንግ አፕዋርድ። ስለዚህ ላይ ፋል አድርገው ቦታም ላይ የተቀመጡት በሙሉ እንደገና አፕዋርድ ሙቭ ማድረግ ይጀምራሉ። this may finally resulted in boom condition in the economy. ኦኬ እንደገና ቡም ኮንዲሽን ደግሞ ወደ ፕሮስፔሪቲ ሊወስደን ይችላል። ሶ ጠቅለል ሳደርግላችሁ አራቱ የኢኮኖሚክ አክቲቪቲ ፌዞች ፕሮስፔሪቲ ሁሉ ነገር ራይዝ የሚያደርግበት ነው። ሁሉ ነገር ስላችሁ ኢንቨስትመንቱን በሉት ኤምፕሎይመንቱ ኢንካሙ ዲማንዱ ሁሉ ነገር የሚጨምርበት ነው። ሪሴሽን ደግሞ ይሄ ነገር ፋል እያደረገ የሚመጣ አሁን የዘረዘርኩላችሁ ነገሮች በሙሉ ፋል የሚያደርጉባቸው ሁኔታዎች ናቸው። ዲፕሬሽን የሚባለው ደግሞ ይሄ ፋል እያደረገ የመጣው ነገር ቶሎ ብሎ ኮሬክቲቭ ሜዥር ወይም ደግሞ እርምጃ ካልተወሰደ ቦተም ላይ የሚወርድበት ወይም ደግሞ የመጨረሻ ጥግ ላይ የሚደርስበት ማለት ነው። ከዛ እንደገና ተስተካክሎ ኮሬክቲቭ ሜዥር ምናምን ተወስዶ ኢኮኖሚውን ለመጠገን ሙከራ ሲደረግ እና ወደ ተሻለ ሁኔታ የሚመለስ ከሆነ ሪከቨሪ ወይም ኤክስፓንሽን ብለን እንጠራዋለን። ኦኬ ይህ ወዴት የሚወስደን ነው? ወደ ቡም ወይም ወደ ፕሮስፔሪቲ የሚወስደን ፌዝ ነው ማለት ነው። ስለዚህ በዚህ መልኩ መረዳት ተገቢ ይሆናል። ዩኒታችን ይህን ይመስላል ማለት ነው። በሚቀጥለው ዩኒት 7 ዘ ኢትዮጵያን ኢኮኖሚ በሚል ርዕስ እንገናኛለን። እስከዛው ድረስ ያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ